ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቻችን። ዛሬም በአዲስ በረመዳን ዚያራ ቪዲዮ ተመልሰን መተናል ማለት ነው ተመልካቾቻችን። እንግዲህ የረመዳን ዚያራ ቪዲዮአችን እንደቀጠለ ነው ማለት ነው። ዛሬም እንግዲህ ከአንድ አባት ቤት ተገኝቻለሁኝ። በመታወት ቦታ ላይ እንግዲህ እንገኛለን ማለት ነው ተመልካቾቼ። እኒህ የምታዋቸውን አባት ታሁን በፊት ቤታቸው መተን ዘይረናቸዋል። እንግዲህ ታሁን በፊት ከነገሩን ነገር ላይ ልጆችን ቁርአን ያቀሩ ነበረ። ልጆችን ቁርአን እያቀሩ ብዙ ልጆችን እንግዲህ ኢልም አስይዘዋል ማለት ነው። ግን አሁን ላይ የምታዩት ቤት ውስጥ እየኖሩ ብቻቸውን እንግዲህ ከባለቤታቸው ጋር ሆነው ኑሮን እየታገሉ ነው ያሉት። ስለዚህ እስኪ እኒህ አባት በምን አይነት ሁኔታ ረመዳንን እየጾሙ እንዳለ ኑሮን በምን አይነት ሁኔታ እየኖሩት እንዳለ እንጠይቃቸዋለን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን ጻፉልን። ወደ አባታችን ወስዳቸዋለሁ። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ናችሁ አባታችን? ደህና ነን። እንደምን ናችሁ? ረመዳን እንዴት ነው? እስኪ እንዴት እየጾማችሁ ነው? ረመዳን ቆንጆ ነው። አላህ እንደሰጠን የጾምን ነው። እኛ ቤት ውስጥ እንዴት ነው? እስኪ አሁን ቤት ውስጥም ችግር አይጠፋም። እሱ አላህ መማረር ይሆናል እንጂ ሐምዲ ነው፣ ሽክር ነው የሚያስፈልገው እና ስለዚህ በሱ እያሟላን ነው እንጂ ምንም የተሻለ ነገር አይገኝም። እሺ አባታችን ልጆችን ቁርአን ታቀሩ ነበር? አዎ። ስንት ዓመት አቅርታችኋል? ብዙ ነው። ከ20 ዓመት አካባቢ ይሆናል። በልጅነት ጀምሬ ነው ያስተማርኩት እኔ። አሁንም እችላለሁ። የሚቀራ ጠፍቶ ነው እንጂ አሁንም የሚቀራ ነው የጠፋው። እኔ ያልተውኩትን እናንተ ታቀሩ ነበረ። በሂፍዝ ነው ጭንቅላታችሁ ስላለ ብቻ ታቀራላችሁ ማለት ነው። ጠፋውን እያመራሁት አቀራለሁ። የሚቀራ ጠፋ። አዎ የሚቀራ ነው ጠፋ እንጂ አሁንም እችላለሁ። እኔ ስንት ልጆች አላችሁ? 3 ናቸው። 3 ናቸው። ስንት ዓመት ይሆናቸዋል? አንዷ 13ኛ ዓመት ልትገባ ነው ትልቋ። አዎ እሺ። ሁለተኛው 10 ዓመት ሊሞላ ናት። ሶስተኛ 7 ዓመት ደርስ ናት። እነዚህ 3 ናቸው ያላችሁ። አሁን እነሱን በምንድን ነው ታዲያ የሚበላ የሚጠጣ የምትይዙት? እነሱ ተሰው ላይ አፈላለግን እናመጣለን። ለአላህ ብሎ የነየተም ይሰጣናል። ከዛ ላይ እንትን እያቀመስን ምናምን እያረግን ነው። አሁን እናንተ እንግዲህ ተንቀሳቅሳችሁ መስራት አትችሉም አይደለ? አዎ። ባለቤታችሁሳ? እንደዚህ ናት። ተንቀሳቅሳ መስራት አትችልም። በምን ምክንያት ነው? በአላህ ስራ ነው። እግሯ ስለሚያማት። በፊት ጸጉር ትሰራለች ብላችሁን ነበር። አሁንሳ? አሁንም እሱ አንዳንድ ይሆናል። ሁሉም ኑሮ ውድነት ስለመጣ ጸጉሩን አይሰራም ሰው። አዎ ሰው ጸጉሩን መሰራት ተወ። አዎ አንድ ሰው ከወሩ አንድ ጊዜ በፊት ቶሎ ነበር የሚሰሩት አይደለ? አዎ በሳምንትም በ15 ቀንም ይመጣሉ ነበር። አሁን በወር ግድ ምቾት ስላለ ሰው ማለት ነው። ለዛውም ምቾት ያለው ሰው ነው። አዎ በወሩ የመጡ ጊዜ 2 ወር ነው ምናምን ይላሉ። እንግዲህ ተመልካቾቻችን የአባታችን ባለቤት ጸጉር ይሰሩ ነበረ። እንግዲህ ምን ያክል ጊዜውም ራሱ እንግዲህ እንትን እንዳለ አሁን በፊት በሳምንት 2 ጊዜ እየመጡ ጸጉር ይሰሩ ነበረ። አሁን ደግሞ በ2 ወርና በ1 ወር ሆኗል። እንግዲህ ለዛውም ያመቸለት ሰው ነው በ1 ወር የሚመጣው። እና አንድ ሰው ሲሰራ ስንት ብር የሚከፍለው? 15 ብር ነበረች። 15 ብር። እቺኑ 15 ብር ለመክፈል በወር ነው የሚመጡት። በወር ነው እንዲያውም የተመቸ ነው። ስለዚህ አንድ ሰው ጸጉሩን የሚሰራው እንግዲህ የሴቶች ጸጉር ነው የሚሰሩት። ስለዚህ ጸጉራቸውን የሚሰሩት 15 ብር ነው። ለዛውም እንግዲህ በወር በ2 ወር ነው ይሄንን እየመጡ የሚሰሩት ማለት ነው። ሰዓታችን
የአባታችን ባለቤት እንግዲህ ጸጉር ሰርተው ነበር የተቻላቸውን ደግሞ የሚደግፉት። ያንንም እንግዲህ ካሁን ጸጉር መስራቱ አሁን በነገርንኳችሁ ምክንያት ማለት ነው ቀዝቅዞባቸዋል። ስለዚህ የተቻላቸውን ነገር የሚያገኙት በቃ ሰው ያመጣላችሁን ነው ማለት ነው። ሰው ያመጣውን ነው በቃ የምታገኙት። አዎ የምንጠይቀው ምንም የለም የሚባል ነው። አሁን ቤት ውስጥ ቀለብ አለ? የለም ቀለብ። እዚች ጋር ትናንሽ ሻማ ትታየኛለች። እቺም በረመዳን ውስጥ የሆነ ሰውየው እቺ ቁርስ ቡና ቁርስ ትሆናለች ብሎ በቆሎ አንጥቶ ነበረ ልጁ። እሷ ናት። ስለዚህ እቺ በቆሎ ናት ማለት ነው አሁን ያለችው። አሳባት ሁለት ዘንቶ ናት እሷ። ይዞ መጥቷል ልጁ። አላለቀችም እስካሁን። እሷኑ እያስፈጫችሁ ነው የምትበሉ ማለት ነው? አዎ ማስፈጫም ውድ ስለሆነ እንግዲህ ተመልካቾቼ እኒህ አባት ብዙ አመት ልጆችን ቁርአን አቅርተዋል። እንደነዚህ አይነት አባቶች ብዙ ቦታ ነው ያሉት። ልጆችን ብዙ አመት ቁርአን ሲያቀሩ ይኖሩና የራሳቸውን ህይወት ትተው የሚኖሩበትን ያኗኗር እንግዲህ ብዙ አፍላ በሆኑበት ሰዓት፣ መንቀሳቀስ በሚችሉበት ሰዓት፣ ሰርተው ማግኘት በሚችሉበት ሰዓት ልጆችን ኢልም እያቀሩ እንግዲህ ቁርአን እያቀሩ ጊዜያቸውን እድሜያቸውን ይጨርሳሉ። ከጨረሱና አቤት ከቀሩ በኋላ ደግሞ በዚህ በምታዩት ኑሮ ላይ ነው የሚኖሩት ማለት ነው። ስለዚህ እንደነዚህ አይነት አባቶችን ትኩረት ሰጥተን ካሉበት አፈላልገን ልናግዛቸው፣ አይዟችሁ ከጎናችሁ ነን ልንላቸው ይገባል ማለት ነው። ተመልካቾቼ አሁን እናንተ ቁርአን ካቀራችኋቸው ልጆች ውስጥ የሚጠይቃችሁ ሰው አለ? የለም። እኛ ትንሽ ነገር ያለን ትንሽ ነገር መሰደቅ የምንችል ሰዎች እንደነዚህ አይነት አባቶችን ብናግዛቸውና ከጎናቸው ብንሆን የተሻለ ነውና ኢንሻአላህ ሁላችሁም እንደነዚህ አይነት አባቶችን አይዟችሁ ከጎናችሁ ነን እንድትሉቸው እፈልጋለሁ። ስልክ አላችሁ አባታችን? አዎ። ቁጥሩን ታውቁታላችሁ? አዎ። ስልኩን እስኪ ንገሩን። 95 0995 12 43 96 በዚህ ከደወሉ እናንተን ያገኟችኋል። በዚህ ቁጥር እየደወላችሁ አባታችን አይዟችሁ ከጎናችሁ ነን እያላችሁ እንድታበረታታቸው ፈልጋለሁኝ። ዛሬ ደግሞ እኔ እንግዲህ ወደ እነሱ ቤት ስመጣ እንግዲህ የተሰጠኝ ነገር ይኖራል። ስለዚህ ያንን የተሰጠኝን ነገር ደግሞ እኔ እሰጣቸዋለሁ ማለት ነው። እሺ አባታችን አሁን ዘይት አለ ቤት ውስጥ ታውቃላችሁ? ይኑር አይኑር? የለም ዘይት ትላንት ማታ ልጆቹ እንኳን የለንም ዘይት ምናምን እያሉ በዚህ ጊዜ ዘይት እንደ ስጋ ሆኖ ተገኝቷል። ዝም በሉና አትንጫጩ፣ ያገኛችሁትን ብሉ አሏቸው። እንኳንም በላት ተገኘ ዛሬ ይሄ ነው ዘይት ማለት ብዬ አላችኋቸው። አጫወትኳቸው። እሺ አባታችን በሳውዲ አረቢያ የሚኖሩ እህቶች የሰጡን ነገር አለ። ይኸውት ዘይት ይዤ መጥቻለሁ። 3 ሊትር ዘይት። ተምርሳ በዚህ በረመዳን የለም የታለ? እሺ ተምርም እነሱ እየጠየቁን ሰው ተስዑዲ ልጆቹ የላኩበት እያዩ ጠየቁን። እኛም ባለፈ በልተም ነበረ፣ አምና በልተን ነበር አላችኋቸው። እሺ ተምርም ይሄው። እሺ በረካሁ። እሺ አባታችን ቡና ስትጠጣላችሁ? አዎ ቡና እንጠጣለን። ትሞክራላችሁ? ይገኛል? አይገኝም። እሱ ተገዝቶ ስለሆነ የጠፋውም ተጎረቤት ምናምን እያፈላለገች ቡናው በቃ አሁን ሰዓት ላይ ማሻአላህ ትላልቅ ሰዎች ቡና በቃ ኢትዮጵያ ላይ በጣም ትልቁ ከምግብ በላይ የሚወዱት ነገር ነው። ይሄው ቀሺር ቡና ይዘን መተናል። በረካ ሁለት እንዳንተ አላ ታጨውም። ይሄው 2 ኪሎ ምስር ደግሞ ይሄ ሰው ቢረሳም አላህ አይረሳም። ለነገም ያስቀምጣል፣ እንደው ይሰጣችኋል። እውነት ነው። ይሄ ደግሞ ስኳር ማሻአላህ። ይሄ ደግሞ 3 ኪሎ ከግማሽ ሩዝ። ይሄ ደግሞ 5 ኪሎ ዱቄት 5 ኪሎ ዱቄት። ይሄንን እንግዲህ በሳውዲ አረቢያ የሚገኙ እህቶች ናቸው ለእንደናንተ አይነት ቤተሰብ እንድሰጥ ያዘዙኝ። ይሄ ከነሱ ነው። እሺ አሁን እቤት ውስጥሳ እንግዲህ ይሄ ነገር ለትንሽ ቀናቶች ነው የሚሆነው። እቤት ውስጥሳ በጣም የሚቸግራችሁ ነገር ምንድን ነው? እሱ ምን ይጠያየቃል?
ወቅቱም ታውቁታላችሁ። የሚበላም ልብስም ማነጥፈውም እናንተ ያደረጉልኝ ነው። ምን የተሰራ ነገር የለም በኔ በኩል አላህ ባረገው መጠን ነው እንጂ ሁሉንም ደግሞ ኢንሻአላህ አላህ ያሳካላችሁ። ዛሬ ደግሞ እኔ ለትንሽ ነገር ያግዛችኋል ብዬ አንድ ወንድሜ የሰጠኝ ነገር አለ። ይሄ 10,000 ብር ነው። እንኩ ኢንሻአላህ ለእናንተም አላህ ይስጠው። አዎ አንዳንድ ነገር ያደርግላችኋል። ትንሽ ናት፣ ትንሽ ብትሆንም ለአንዳንድ ነገር ይሆናችኋል ኢንሻአላህ። አዎ ይሆናል አይደለ? ለአንዳንድ ነገር አይደለ? ብዙ ይተርፋል ይሄ። እሺ አንድ እንድገምበት 20,000 እናድርገው። እሺ ኢንሻአላህ 20,000። ስለዚህ ይሄንን 20,000 ብር በአሜሪካ የሚገኝ አንድ ወንድማችን ነው። ለኔም ዱአ አድርጉልኝ ኢንሻአላህ አላህ ጤናዬን እንዲሰጠኝ ዱአ አድርጉልኝ ብሎ ይሄንን 20,000 ብር ደግሞ እሱ ነው የላከላችሁ። ሻይ እሱ ነው እኔ አይደለም። እኔ ችሎታ ካለሁትም ለራሴ ሆናለሁ አይደለም። ችሎታ ቢኖረን አዎ ወላሂ ለራሴ የማይሆን ሰው ለሰው መሆን እንትን አይልም። ከሱ በር የሚያስወግደን ማንም የለም። እሱ ሌትም ቀንም ክፍት ስለሆነ በሩ ለጠያቂው ይቀበላል ማለት ነው። እውነት ነው። ለተቸገረ ሰው ነው የሚቆመው እሱ ብሎ ሰው የረዳውን እኔ ነው ከፋዩ እናንተ አታውቁትም ወይስ አትችሉትም ብሎ ኃላፊነቱ ወስዷል። እሱ ይሁንለት። አሜን። ለታመመው ለተቸገረውም ሙራዱን አላህ ይሙላላቸው። አንተም ሀያትህንም አላህ ይጠብቅህ። መጥፎ ስራ መጥፎ ንግግር እሱ ይጠብቀው። ሁላችንም አላህ እድሜ ይስጠን። እሱም ሽሮ ይሄን ያህል ደርሷል ማለት አላህ ያሰማን፣ በኸይር ያሰማን። አያስችለኝም ለንግግር የማይመች ነው እሱ። ሀቻምና ይሁን ነግረህን ነበርክ። ያችስ ተርፋለች ወይስ እንዴት አድርጓል አላህ? አዎ ደህና ነኝ፣ ተርፋለች። አዎ ተርፋለች፣ ደህና ናት። ያቺ ተሽሯታል፣ ትዝ እያለች ናት እኮ ተሽሯታል። እሷ ተቀመጥ ስነሰብ ረመዳን ውጭም ቢሆን ተሽሯታል። የሚጠይቅ የለም። ዝም ብዬ በልቤ እስካሁን ይዤ ነው ተቀመጥኩት። ወላሂ ተሽሏታል። ኢንሻአላህ ይሄን ያደረጋችሁ እህቶቼና ወንድሜ አላህ ጀዛችሁን እጥፍ ድርብ አድርጎ ይክፈላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት የረመዳን ዚያራ ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አገር ሰላም ካልሆነ እንደነዛ አይነት ቤተሰቦችን ማገዝ አይቻልምና አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይህን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።